የኔ ዝምታ ፍርሃት ሳይሆን የበቀል ጅማሬ ነው ሲል ጋሽ አብርሃም ከትየ ሄርሜላ ጋር በመሆን ፖስት አድርጓል ማለት ነው በራሱ ፔጅ ላይ። ክብራትና ክብራን የቻናሌ ቤተሰቦች እንዴት ከረማችሁልኝ? በጣም ነው የናፈቃችሁኝ። እኔ በጣም ደህና ነኝ እግዚአብሔር ይመስገን። አይ ቲንክ 2 ቀን ይመስለኛል የጠፋሁትኝና ስላልተመቸኝ ነው። ትረዱኛላችሁ ብዬ ተስፋ አደርጋለሁ። እኔ ግራ የሚገባኝ ማለት ነው ቤተሰብዬ፣ ይህንን ቃል እንደው ተገቢ ባይሆንም ለማናችንም ቢሆን በቀል ተገቢ ባይሆንም ይሄ ቃል መባል የነበረበት ባንተ ሳይሆን ጋሽ አብርሃም በሩታ ነበረ አይደል እንዴ? ቤተሰብ ሁሉም ነገር የሚያምረው በተበዳይ እንጂ በበዳይ አይደለም። እና ነገሩ ላይ ተገላቢጦሽ ሆኗል። ባይዘው ይሄ ቃላት ለማን እንደሆነ ግልጽ ነው። ለዛም ነው እኛ ቀጥታ ከሩታ ጋር ያገናኘ ነው። ሜቢ እየተበቀልክ ያለከው ኑሮህን ከሆነ በጣም ጥሩ ነው። ኑሮህን ለማሸነፍ እየተበቀልክ ካለ ጥሩ ነው። ይሄን እንደግፍላለን። ግን ጉዳይ ከሩታ ጋር እንደሆነ ስለምናቅ አንተ የመስማሚያ መንገዶችን እንደማጥበብ የመስማሚያ መንገዶችን ወደ ሩታ የሚያስኬድህን ሰላማዊ መንገድ እንደማስተካከል ይልቅ አሁንም ድረስ እንዲያውም በከባድ ሁኔታ ማለት ነው ሩታ በደንብ እንድትርቀው ቶሎ ብላ ፊርማውን እንድትቀድለት ነው የፈለገው። በቃ የግልጽ ነገር ነው። የትየ ሄርሜላም እስካሁን ድረስ ከስሩ አልጠፋችሁም። እንዳያችኋቸው ቀይ በቀይ ሰሞኑንም ለብሰው እየመጡ ነው። ዛሬም ይሄው ፖስት ያደረጉት ላይ የባልና ሚስት ወይም ፍቅረኛ ነው የሚመስሉት በቪዲዮ ያያችሁትም ላይ እዚህም ላይ ማለት ነው የሚያሳየውና አብርሃም አንድ ነገር ድንገር ማለት ነው በቀል የእግዚአብሔር ነው ሲባል ሰምተህ ታውቃለህ? ምናልባት ሰምተህ ካወቅ አይ ቲንክ እኔ የመንፈሳዊ እንትኑም አንተ ጋር ያለ አይመስለኝም። ቢያንስ ትንሽ ዋፈራ እግዚአብሔር ቢኖርክ ኖሮ አንተ በቀለኛ ሰው አትሆንም ነበረ። ማለት በቀለኛ ሰዎች በዚህ አጋጣሚ የምሬ ነው የምላችሁ በቀል እግዚአብሔር ነው ይባላልና ይህ ማለት ምን መሰላችሁ? ማለት ሰው እንደበደላችሁን በደል ቢሆን በደላችሁን እጥፍ አድርጎም ይሁን እንደፈለገው አርጎ መመለስ የሚችለው አንድ ፈጣሪ ብቻ ነው። የሰው ልጅ እንዲበቀል ሰውን አልተፈቀደለትም። ገባችሁ አይደል? የምናተርፈው ከኃጢያትና ከክፋት ስራ ውጪ ምንም ነገር የለም። ነገር ግን አብርሃም ማንን ነው የምትበቀለው? ባይዘዊ ማን በድሎክ አንተ ማንን ተበቃይ ሆነክ? በደለኛ እዛ ጋር ያለ ነው በዳይ በደለኛን የሚበቀለው። እንደው አይበለውና ሩታ በዳይ ብትሆን እንኳን አይደለችም። በዚህ ያው 100% እኛ ምስክርነት እንሰጣለን። ማንም የሚያውቀው የአደባባይ ሚስጥር ነው። ግን ማንን ነው በደለኛ እንደ በደለኛ በቀልን የምታሳየው ወይም ደግሞ ለበቀል ምላሽ የምትሰጠው? ገና እየተንደረደርኩ ነው አይነት ነገር ምላሽ የምትሰጠው መቼ ነው ግን አንተ ማለት ነው ጥሩ ነገር የምትፖስተው? መቼ ነው ግን አብርሃም አንተ ትንሽ እንኳን የፈራህ እግዚአብሔር የሚባለው ነገር በአንተ ላይ የምናየው? መቼ ነው የምትሰራው ነገር ድንገት ይዞህ እንደሚሄድ የምታውቀው? መቼ ነው እሞታለሁ እኔ ሰው ዘር ነኝ ብለህ የምታስበው? መቼ ነው የምሰራው ነገር እኮ አጸያፊ ነው። ሁሉ ጊዜ እንደሳኩ አልኖርም፣ ሁሉ ጊዜም ደስተኛ እንደሆንኩ አልኖርም፣ ሁሌም ሀብት እንዳለኝ አልኖርም፣ ለምን እንደሰው አልኖርም ብለህ የምታስበው መቼ ነው? እኔ ሁሌ ጥያቄ የሚሆንብኝ ይሄ ነው። ሁሌ ልጁ የሚኖረው ማለት ነው ጥቂት ዘመናት እንደተሰጠው የሰው ልጅ ዘር ሳይሆን ዘለዓለሙን በምድር ላይ እንደሚኖር ሰው አድርጎ ነው ራሱ የሚቆጥረው ብያችኋለሁ ከዚህ ፊትም። እኔ ሁሌ እንደዚህ ስለምስለው ነው የሚያረጋቸው ድርጊቶች ጊዜያዊ ሰው ዓለም ላይ ኖሮ ከኃጢያት ተቆጥቦ እንደሚኖረው ህይወት ሳይሆን ዘላለም እንደሚኖር አድርጎ ነው ራሱን የሚያስበው። ለምን እንዲህ እንደሚሰማው አላውቅም። ይሄ ደግሞ የባዶነት ምልክት ነው። ማለት አንድ ሰው ከእውቀት ነፃ ሲሆን የሆነ እውቀት ማለት በተፈጥሮም እኮ እውቀት አለ አይደለም? በተፈጥሮ በትምህርት ብቻ አይደለም። በተፈጥሮ የሚሰጥ እውቀት አለ። አንዳንዴ ማስተዋል የሚባል ነገሮችን ማገናዘብ የሚባል ነገር አለ። ይሄ ነገር አብርሃም ጋር የለም ማለት ነው። የተበደለች ሩታ፣ የተገፋች ሩታ፣ መከራ የተሸከመች ሩታ ከራስነት ህይወቷ እንኳን በሰላም ለመጨረስ ያልታደለች ምስኪን ሴት እርግዝናዋ መከራ፣ ስትወልድ መከራ፣ ባሏ መከራ ያበላታል። ህይወቷ ሁሉ በመከራ የተሞላ እሷ ተበቃይ ሆነች አልሆነችም? ሰምታችኋታል ከዚህ በፊት። እኔ እንደዚህ አይነት በደል እንኳን የሚበድሉኝን ሰዎች ወደ ህግ አሳልፌ መስጠት አቅቶኝ አይደለም፣ ነገር ግን ያሳለፍነው ነገር ስለሚያስረኝ ነው ብላለች። አብርሃምና ሩታ እንግዲህ ይኸውላችሁ የሁለት ሳንቲም ገጽታዎች ናቸው። ሌላና ሌላ ማለት ነው። ምንድነው ሞፈርና ምንድነው የሚባለው? ጎፈርና ምንድነው? ሁለቱ የሰማይና ምድር ልዩነት ያላቸው ሰዎች ናቸው። በአስተሳሰብ አይገናኙ፣ በባህሪ አይገናኙ። ግን በጣም መጥፎ አጋጣሚው ደግሞ ሁለት የተለያዩ ዓለም ሰዎች አንድ ላይ ባልና ሚስት ሆኑ። በእርግጥ አንዱ ያንዱን ጎደሎ ይሞላል የሚባል ነገር አለው። ለሩታና ለአብርሽ ግን ይሄ የሚሆነው የሩታን ቀዳዳ የሩታን መጥፎ የሆነ ባህሪ እንኳን ቢኖራት ያንን እንኳን እንደ ጎደሎ የሚሞላ ወንድ አይደለም። እሷ የበቀል ሰው አይደለችም፣ እሱ ግን በቀለኛ ነው።
ደግሞ የሚደንቀው ማን እንደሚበቀል ነው። በአየር ላይ በባዶ መቼስ ሩታ አንተ ስትገፋ ስትበድላ አላየንም። በለዋ ላይ እንደዚህ የሆንክባት እንኳን አንዲት ቀን ወደኔ በልቦ ነው ተመልሶ አስተሳሰቡን አስተካክሎ ይመለሳል ብላ በተስፋ የምትጠብቅ ሴት ናት። እኛ ሩታ እንደዚህ ነው የምናውቃት። እንግዲህ ሜቢ እናንተ ሌላ ከኛ ከምትለቁልን ቪዲዮ ውጪ ያለ ታሪክ ካላችሁ አናውቅም፣ ወደ ሚዲያ ላወጣችሁት። ሚዲያው ላይ በወጣው ልክ ስናይ ግን እለዋ ላይ ቺት ተደርጎባት ባላ ወደ ሌላ ሴት ሄዶ ህጋዊ ፍቺ ሳያደርጉ ይሄ ሁሉ ነገር ተሸክማ ከነገ ወዲያ ባሌ ጥሩ ሰው ይሆናል ይስተካከላል ግድ የለም ብላ በልቧ ነው ሁሉ እኮ የምትናገረው፣ ባፏ አይደለም። በልቧ ደግሞ ያለውን በተግባር ደግሞ ያየናት ስለሆነ ነው። ግን ደግሞ ተስፋ ከንቱ እየሆነባት ስለሆነ አሁን ላይ እንዳያችሁት ብዙ ነገር እየተፈጠረ ነው። ግን ደግሞ አንተ ይሄን ጽሁፍ እንድትጽፍ አቅምም ችሎታም ሊኖር አይገባም ነበረ። ሜቢ አንዳንድ ጊዜ የሆነ ዝም ብሎ ያበሳጨዋል መሰለኝ የሩታ ሰላም መሆን የሩታ መረጋጋት ይመስለኛል። እና ያኔ ነው እንደዚህ አይነት ፖስት የሚፖስተው እንጂ ጤነኛ አእምሮ ያለው ሰው እንደዚህ አይነት ፖስት አይፖስትም። የገፋት ሚስቱን እሱ መልሶ ደግሞ ተበቃይ እንደሆነ ነገር አድርጎ ፖስት የሚያደርገው እሱ። ምን ትሉታላችሁ ቤተሰብ? አንተ እኮ ማለት ነው አብርሃም እኛ ሩታ የተገፋች የተበደለች እንደሆነ ስላወቅን ስላየን ነው እንጂ እንደዚህ በዚህ ልክ ከሷ ጋር የቆም ነው። ምን አገባን ስላንተኛ? ማለት አንተ ሩታ ጋር ያለ ላይፍ ካልፈለክና ከኤርሜላ ጋር ይሄ አይነት ማለት ፈጣሪም የማይወደው ማንም ሰውም ደግሞ ሊደግፈው የማይችለውን ድርጊት የምትፈጽመው አስደስቶ የምትቀጥልበት ከሆነ እኛ ምን አገባን በዚህ ልክ? እንኳን እኛ አልነህ እኮ ሩታ እንኳን ትታለች ማለት በቃ የሚቀየር ሰው አይደለም አብርሃም። ስለዚህ እኔ ከዚህ በኋላ አልደክምም የምትለው በምክንያት ነው። ኖርማሊ እንደፈለኩን በቃ ሰው እኮ ይመከራል እንዴ። ለአንተ ለጋሽ እያልተመለስክ ለማን ትመለሳለህ? አባትህ እኮ ብዙ ብለዋል። ብዙ ተቸግረውብካል በጣም። ስለዚህ እኛ አንተን ምንም ነገር ከዚህ በኋላ እኔ ኖርማሊ በማየው ነገር ሐሳብ ልሰጥ እችላለሁ እንጂ እኔ ለአብርሃም እንዲስተካከል የምደክምበት ነገር የለም። እንደ በፊቱ ተው አብርሃም እንዲያርግ መለው ነገር የለም። ምክንያቱም ልጁ በፍጹም ሰው የሚሰማ ፍጡር አይደለም። የሚያደርገው ነገር ደግሞ አንድ ከመንፈሳዊም ደረጃ ስታዩት ይጣረሳል፣ ሁለት ከዓለማዊም ነገር ጋር ስታዩት ይጣረሳል። ስለዚህ ልጁ የሚሄድበት ሌላ መንገድ አለው ማለት እሱ ትክክል የመሰለው ግን በጣም ከባድ ቀጠና ውስጥ እየሄደ ነው። የሚጎዳው እሱ እንደሆነ ደግሞ ሁላችንም እናውቃለን። ለአሁኑ እንደፈለግኩን ጨፍር ከኤርሜላ ጋር እንደፈለግ ትሆናለህ፣ ያ ደስታ ሊሰጥ ይችላል። ይሄ ግን በጣም ብዙ ርኩሳን መናፍስትን ወደ ሰውነት እየከተትክ ነው፣ ወደ መንፈስ፣ ወደ ጭንቅላት፣ ወደ ህይወትክ። ይሄ ላንተ ነው የሚጎዳ ከምንም በላይ። ሩታ ራሷን አስመልጣለች፣ ባይዘው የሩታ አምልጣለች። እኔ ጋሽዬ እንዴት አድርገው እሷና እሱ እንደሚያስታርቁ አላውቅም። እንዴት አድርገው ቤተሰብ እንዴት ተደርጎ ሩታ እኮ የምትናገረው ወደ አይደለም። አብርሃም ከዛሬ ነገ ያው ነው። እኔ ማይስተካከል ህይወት ውስጥ ገብቼ ምን ሆኜ ነው የምትሉኝ አለች። በቃ እኛ ምን እንረዳት አይደል ወገኖቼ? በቃ ከሩታ ጋር ስተት እንደሌላ አውቀናል። ሩታ ባሏ እንዲመለስ ትፈልግ ነበረ፣ ግን እሱ ደግሞ ከኤርሜላ ጋር ሞቼ ይገኛለሁ ብሏል። በዚህ ልክ ደግሞ የምትለምን ሴት እኔ አይቼ አላውቅም። እኔ ከዚህ ፊት ብያችኋለሁ፣ እንዲህ ወንድ አይደለም በግልጽ እንደዚህ በአደባባይ ከሌላ ሴት ጋር እንዲህ የሆነ እየመጣ ቀርቶ ያልሆነ ቴክስት እንኳን ባይ እኔ መቀበል ሴት አይደለሁም። ሩታ ደግሞ እንደምታዩት ከሚገባው በላይ ታጋሽ ሴት ናት። ኃይለኛ ብላችሁ የምታስቧት ካላችሁ በጣም ታጋሽ ናት። ባልን በዚህ ልክ መጠበቅ ከባድ ነው። እስካሁን ድረስ ወረቀቱን አለመቅደዷ ራሱ ገርሞኛል። ሜቢ እዚህ ጋር ያው ለመጣው ለተወለደው ልጅ ምናልባትም ደግሞ እሱና እሷ ካሳለፉት ላይፍ አንፃር ጊዜ እየሰጠችው ነው። እሱ ግን አልተረዳም። አሁንም ድረስ ማለት ነው የሚደንቀው ሩታን እየሄዱ የሚጨቀጭቋት ሁሉ ስቲል ሄዳ ቤት ድረስ ይቅርታ እንድትጠይቁላ የሚፈልጉ ወንዶች አሉ፣ የሱ ጓደኞች። ሰምታችኋል በቀደም የተፈጠረውን። ይሄን ያክል ነው አብርሃም ራሱን ወደ ሰማይ የሰቀለው። በምን ልክ ራሱን እንዳየ አላውቅም። ይሄን ያህል ነው ጓደኞቹ የሱ አስተሳሰብ የተጋባባቸው። ሩታ እዚህ ጋር እየተገፋች እየተበደለች፣ እነሱ ግን ሰፖርት እያደረጉት ያሉት አብርሃምን ነው። ባይዘውኛ ከዚህ በኋላ ያንተ ህይወት አሁን ከሄርሜላ ሌላ ራሱ ሁለተኛ ሶስተኛ ሴት ብትደርም አብርሃምኛ ያገባንም። በቃ ምሰራው ስራ ግን በቃ በግልጽ ነግረናል አይደል? ዝሙት ነው፣ ኃጢያት ነው፣ ነውር ነው፣ ብልግና ነው። በቃ ይሄ ቃላት ብቻ በቂ ነው፣ ገላጭ ነው ብዬ አስባለሁ። ለአንተ ከዚህ በኋላ ቴክ ኬር የሚያደርግልህ ሰው አይኖርም፣ ወይም ስላንተ የሚጨነቅልህ ሰው አይኖርም።
በዚህ ልክ አመት ሙሉ ላንተ ህይወት እንዳይሰባበር ያንተ ህይወት እንዳይበለሻሽ የሚሟገትልህ ኦዲየንስ አታገኝም። ኦዲየንስም ደክሞታል ባይዞይ ባንተ ጉዳይ። ይሄው ቅድም አሁን የተፖስተው ፖስት ላይ ገብተው የሚጽፉት ልጆች አብዛኞቹ በጣም በብስጭት ነው ሲጽፉ የነበረው፣ በጣም እየረገሙት። ስለዚህ ይሄ ከተመቸ ቀጥልበት፣ ላንተ እንደ መልካም ነገር አስበከው ከሆነ ሂድበት። እዚቹ ሚዲያ ላይ ደግሞ ስላንተ እናያለን፣ ስላንተ እንሰማለን። ነግ ታፍርበታለን፣ ነግ ስታለቅስ ደግሞ እናያለን። አብርሽ ቤተሰብ ቸር ቆዩልኝ።